ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። ትናንት የሚገርም ሌሊት ነበረ። አሜሪካ ከኢራን ጋር የነበራት ዕለታዊ የደረቅ ሌሊት መዳቆስ ከ13ኛ ቀን በኋላ ከቆመ ለመጀመሪያ ጊዜ ያለ ወትሮውና ያለ ደንቡ ኢራን ድንገተኛ የሚሳኤል ጥቃት ማካሄዷ ተሰማ። ይህ በእንዲህ እንዳለ አሜሪካና ሳውዲ አረቢያ በኢራን አገዝ የኢራቅ ሚሊሻዎች ላይ በጣምራ ከአየር ደበደቡ። በዋሽንግተን ደግሞ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በበርካታ አንገብጋቢ ጉዳዮች ላይ በጣም ጥሩ ውይይት አደረግን ሲሉ አስታወቁ። ኔታንያሁ በበኩላቸው ለፎክስ ኒውስ እንደተናገሩት ሁለቱ አገራት የኒውክሌር ዘንጉን ከኢራን እጅ ለማስጣል እጅግ በጣም ስምም ናቸው። ድንቅ ነበር አለው ኔታንያሁ ከትራምፕ ጋር ጋዜጠኛ ባገለለ ዝግ ስብሰባም ያደረጉትን ውይይት ሲገልጹ። ካደረግናቸው ምርጥ ስብሰባዎች ሁሉ የበለጠ ወይም አንዱ ነበር ብለዋል። ኔታንያሁ በሁለቱ አገራት መካከል ያለው ወዳጅነት አሜሪካና እስራኤል እየተፈራቀቁ ነው የሚለውን ሟርት ተስፋ ባስቆረጠ ሐረግ ገልጸውታል። ዎል ኦፍ ግራናይት ብለዋል። ከጥቁር ድንጋይ የተሠራ ግንብ ማለታቸው ነው። ለወትሮው የአሜሪካ መሪዎች አይን ክላድ የሚሉትን አባባል በሌላ መንገድ የገለጸ ነው። ብረት ለበስ እንደማለት። ኔታንያሁ የጥቁር ድንጋይ ግድግዳ ሲሉ ለምን እንደገለጹ ሲያስረዱ ምክንያቱም ፕሬዚደንቱ ግልጽ ነበር አቋማቸው። የጋራ ቁርጠኛነት አለን። ይህ የቴህራን የጦዘ አገዛዝ እያንዳንዱን አሜሪካዊ የዓለም ሰላምና የእስራኤልን ሕልውና ስጋት ላይ እንዲጥል አንፈልግም ብለዋል። ሲቀጥሉም ስለዚህም ወይ በዲፕሎማሲያዊ መንገድ አለዚያም በሌሎች መንገዶች መቀዳጀታችን የማይቀር በፍጹም የቆረጥንለት የጋራ ግብ አለን ብለዋል። ይህ በእንዲህ እንዳለ ለየመን ሐውቲዎች አብረው በሳዑዲ አረቢያ ላይ ከኢራቅ የሰው አልባ ወጀብ ያከታተሉት ኢራን አቀፍ ኢራቅስ ፖፑላር ሞቢላይዜሽን ፎርስስ የኢራቅ ሕዝባዊ ንቅናቄ ኃይሎች በሪያድና ዋሽንግተን ጣምራ የአየር ድብደባ ክፉኛ መደቆሳቸውን አስታወቁም። ሌሊቱን የደረሰባቸውን በላ ምክንያት አድርገው በሰጡን መግለጫ በኢራቅ የተለያዩ ክፍሎች ያሏቸው ዋና ዋና መቀመጫዎች ተነርተዋል። እንደደረሰን የመጀመሪያ የጉዳት ሪፖርት በርካታ ሰዎቻችን ተገድለዋል፣ ሌሎች ደግሞ ቆስለዋል ብለዋል። በርካታ ሕንፃዎቻችንና ጣቢያዎቻችን ነኩተዋል ሲሉ አክለዋል። አሜሪካ የኢራን እስላማዊ ዘብ መር ጥቃት ላለችውም የኢራቅ ሺያዊ ተቀጽላ ሚሊሻዎች በሰጠችው የበቀል ምት ዘመቻ ላይ ሳውዲ አረቢያም አብራ መሰንዘሯን በይፋ አስታውቃለች። የሌሊቱ የመቀጣጫ ጥቃት የወረደባቸው ሺያዊ ኢራን አቀፍ ሚሊሻዎች በሳውዲ አረቢያ የሰው አልባ ወጀቦቻቸው ያለሙት የአሜሪካንን ኢላማዎችና የሳውዲ አረቢያን የኤነርጂ መሠረተ ልማቶች እንደነበር ታውቋል። ብታምኑም ባታምኑም ሚሊሻዎቹ ባለፉት 72 ሰዓታት ሳውዲ አረቢያ ላይ የከፈቱት የሰው አልባ ወጀብ ብዛት ከ30 በላይ ነበረ። የሳውዲ አረቢያ መከላከያ ሚኒስቴር በማኅበራዊ ገጹ ሲያስነብብ ሳውዲ አረቢያ ነገሮች እንዲባባሱ የማትፈልግ መሆኗን እያስገነዘበ ነገር ግን ለሚገጥማት ማንኛውም ጠባጫሪነት ምላሽ ትሰጣለች ብለዋል። ያልተጠበቀውና አስገራሚው የኢራን ጥቃት በአሜሪካ ኃይሎች ላይ የተሰነዘረው በኢራን አቀፎቹ የኢራቅ ኃይሎች ላይ ለተፈጸመው ድብደባ በቀል ይሁን ወይም አይሁን አልታወቀም። ይሁንና ኢራን ትናንት ዮርዳኖስ ውስጥ በሚገኝ የአሜሪካ ይዞታ ላይ ያልተጠበቀ ድንገተኛ ጥቃት በመወንጨፏም
13ኛ ቀኑ ላይ በተዘጋው የደረቅ ሌሊት መዳቆስ ላይ አዲስ ምዕራፍ ሳትከፍት እንዳልቀረች ታምኗል ወይም ተፈርቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ የተከፈተውን የኢራን አዲስ ድንገተኛ ጥቃት ማክሸፉን ማዕከላዊ እዙ አስታውቋል። እዙ እንደገለጸው ጥቃቱ መካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ኃይሎች ላይ የተቃጣ ነበረ። ሁሉም ቦሊስቲክ ሚሳይሎች በስኬታማ ሁኔታ ከሽፏል ብሏል። በኤክስ ገጹም የዚህ ጥቃት አካል የሆነ የቦሊስቲክ ሚሳይል እሩምታን አከሸፍኩ ብላለች ዮርዳኖስ። 5 የኢራንን ቦሊስቲክ ሚሳይሎች ቀንድቤ ጥያለሁ ወይም ሰባብሬያቸዋለሁ ብላለች። በእንዲህ እንዳለ ቴሄራን እንደ ድመት ፀጉር ሳትለሰልስ አልቀረችም የተባለችለትን የኦማን የሆርሙዝ ሰርጥ ማስታረቂያ ሐሳብን እምቢየው ማለቷ ተሰማ። አንድ ከፍተኛ የኢራን ባለሥልጣን ለሮይተርስ እንደገለጹት ኦማን የሆርሙዝን ሰርጥ በክልሉ የጋራ አስተዳደር ስር ይመራ ስትል ያቀረበችውን ይህን ሐሳብ የመሳካት ዕድል የሌለው ሲሉ አውጀዋል። ዳንኤል ትንሽ በጣም በርካታ ነገሮች የተከናወኑበት ዕለት ሆኖ አልፏል። ማክሰኞ ዓለም የትራምፕና የኔታንያሁ ውይይትን በተመለከተ ዶናልድ ትራምፕ በጣም ልዩ እንደነበር ሲናገሩ ከዚህ ቀደም ካደረጉት ውይይት ምን የተለየ የሚያደርገው ነገር አለ? ልክ ነው። መጀመሪያ ልዩ የሚያደርገው ነገር ይሄ የፕሬዚደንት ዶናልድ ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ውይይት ወይም ግንኙነት እንዳይካሄድ ብዙ እክሎች ሲጋረጡ ነበር የሚሉ ዘገባዎች በስፋት ሰርተናል። በተለይም በምክትል ፕሬዚደንቱ ጄዲ ቫንስ ስር የሚንቀሳቀሱ ሰራተኞቻቸው በተለያየ መንገድ የውይይት የማይሰምርበትን መንገድ ሲያፈላልጉ እንቅፋቶች ሲፈጥሩ ቆይተዋል የሚሉ ዘገባዎች በሰፊው በተለይም በዕብራይስጥ ሚዲያዎች ላይ ይሰሙ ነበረ። እንደምታውቀው ከኢራን ጋር ይሄ ያልተግባብቶ ስምምነት እስከ መፈረሙና በአጠቃላይ ከኢራን ጋር በመነጋገር መፍትሄ መድረስ ይቻላል፣ መንገዱም እሱ ነው የሚለውን አቋም በተመለከተ በዋነኛነት የሚያራምዱት ምክትል ፕሬዚደንት ጄዲ ቫንስ ናቸው። ጄዲ ቫንስ ከዚህ ቀደም ደግሞ እስራኤል በተመለከተ በተለይም ከኔታንያሁ በስተቀር በእስራኤል ካቢኔ ወይም ሚኒስትሮች በዚህ በመግባቢያ ስምምነቱ ላይ ይሰጥ የሚገለጽ የነበረውን አቋም በተመለከተ ክፉኛ ከማውገዝ ባለፈ ጄዲ ቫንስ እስራኤል አሁን በዓለም ላይ የቀራት ብቸኛ ወዳጅ ቢኖር በአጋጣሚ ደግሞ ያውም የልዕለ ኃያል ዋናው የልዕለ ኃያል ሀገር መሪ የሆኑት ዶናልድ ትራምፕ ናቸው። እሱንም እንዳታጣ የሚል በጣም እስራኤልን ክስ የሚያደርግ መግለጫ መስጠታቸው አይዘነጋም። በአጠቃላይ በዚህ ጦርነትም በአብዛኛው በተካሄደው ጦርነትም የእስራኤል መከላከያ 2/3ኛው ምንጩ አሜሪካ እንደነበረችና እዛ የሚመረት መሳሪያም እንደሆነ በመግለጽ በብዙ መልኩ ጥሩ ስሜት ያልፈጠረ መግለጫ የሰጡ ሰው ናቸው እና ይህን ተከትሎ የቤንያሚን ኔታንያሁ ጉብኝት ወደ አሜሪካ እግራቸውን ካራደው ግለሰቦች መካከል ናቸው ምክትል ፕሬዚደንቱ እና በስራቸው የሚገኙት። ምክንያቱም ኔታንያሁ ከቴልአቪቭ ከመነሳታቸው ኔታንያሁ ከዋናው ከቤንጉሪዮን አየር ማረፊያ አይደለም የተነሱት፣ ከአየር ኃይል ጦር ሰፈር ውስጥ ነው ተነስተው ወደ አሜሪካ ሄዱት እና ከመነሳታቸው በፊት የነበረው ትልቅ ፍራቻ እሳቸው የሰለላ ያሏቸውን መረጃዎች ይዘው ወደ ዶናልድ ትራምፕ
የዋይት ሃውስ ቢሮ ጎራ ባሉ ቁጥር ነገሮች ይፋፋማሉ፣ ቃታ መሳብ ግንባር ቀደም ይሆናል የሚል ትልቅ ፍራቻ ስላላቸው ነው ኔታንያሁ የፕሬዚደንት ዶናልድ ትራምፕን ጆሮ እንዳያገኙ ሲከላከሉ የቆዩት እና እነዚህ ተዳምረው እንደምታውቀው የኔታንያሁ ጉብኝት እንደሚካሄድ የተረጋገጠው በመጨረሻዎቹ ደቂቃ ነው ማለት እችላለሁ። ላረጋግጥልህ እችላለሁ ዳኒ። አንዱ የማይቀር ያደረገው የሊንድስሌ ግርሃም የሚባሉ በጣም ዎሪየር የሆኑ በጣም አይፈር ለፊቱ የሆኑ የአሜሪካ ሴናተር ናቸው። በድንገት በዛን ሰሞን ማረፋቸው ይታወቃል። እኚህ ሰው ደግሞ በእስራኤል ጉዳይ የማይደራደሩ ግንባራቸውን የማያጥፉ ሴናተር ነበሩ እና በአሜሪካ መሪዎች ላይ ከፍተኛ ተጽዕኖ ማሳደር ከሚችሉ ጉምቱ ሰዎች መካከል በጣም እንደ ጆን ማኬን አይነት ሰብን ያላቸው ሰው ናቸው። በተለይም በዚህ በዩክሬንና በኢራን ጦርነት ላይ ያላቸው አቋም የሚያስደንቅ ነው። ማንኛውም ጦር መሳሪያ በፍጥነትና በቀለጠፈ መንገድ ለእስራኤል እንዲሰጣት አልፎ ተርፎ ዩናይትድ ስቴትስ አሜሪካ ያለምንም ምሕረትና ማንገራገር የኢራንን እስላማዊ አብዮተኞች አገዛዝ ማውደም አለባት ብለው የሚያምኑት በጣም ዎሪየር ጦረኛ የሆኑ ሰው ናቸው እና እኚህ በዛ በዩክሬን በኩል ደግሞ የራሽያ ደም ሲፈስ ደስ ይለኛል ሲሉ እንደው ገንዘባችን ጥሩ ቦታ የዋለበት አጋጣሚ ምን አለ ተብሎ ብጠየቅ ማለት የምችለው በዚህ በዩክሬን ጦርነት ላይ ነው እና ራሽያ እየደማች ነው በማለት ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ከምድር በታች በሆነ ቤተ መንግስቱ ሲሉ የወጣው ቪዲዮ ብዙ ማነጋገሩ የሚታወስ ነውና ሰውየው ሆኪሽ የሚባሉ በለው የሚሉ ናቸው እና በዚያ አቋማቸው የሚታወቁ እስራኤል የልብ ወዳጄ የምትላቸው ናቸው እና በእርግጥም ነው ከመሞታቸው የተወሰኑ ጊዜ በፊት እዚህ ያለሁት እኔ ለእስራኤል ነው ያሉት። ብላክ ኤንድ ዋይት በአሜሪካ ኮንግረስ በአሜሪካ ሴኔት ውስጥ ያለሁት ለእስራኤል ነው ብለዋል እና በእስራኤል ህልውና የማይደራደሩ ሰው ነበሩ። እኚህ ሰው በትናንትና ዕለት ነው የቀብር ስነስርዓታቸው የተፈጸመው። የቀብር ስነስርዓታቸውን ለመታደም የገቡ ሁለት የውጭ ሀገር መሪዎች ብቻ ናቸው። እነሱም ዳንኤል ያው መገመት ትችላለህ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ናቸው። ስለዚህ የቤንያሚን ኔታንያሁ የታላቁን የእስራኤል ወዳጅ ቀብር ላይ በመገኘት ክብራቸውን ለመግለጽ የማይቀሩበት ስለነበረ ይሄ ሁኔታም የፕሬዚደንት ዶናልድ ትራምፕና የቤንያሚን ኔታንያሁ ስብሰባ በደንብ ሊቀዳጅና መጨረሻ ላይ ሊሳካ ችሏል። ሁለቱ መሪዎች ደግሞ ተገናኝተው ከተነጋገሩ በኋላ የወጣው መግለጫ እንደሰማኸው በኢራን ላይ እንግዲህ ዲፕሎማሲያዊ ግንኙነት እንደሰማው ወይ በዲፕሎማሲያዊ ግንኙነት አለዛም በሌላ መንገድ ከኢራን እጅ የኒውክሌር ዘንጉን ማስጣል ሁለቱም የቆረጡበት ጉዳይ መሆኑንና በዚህ ላይ የረኩበት መሆናቸውን በመግለጫቸው ተሰምቷል። በነገራችን ላይ በዋናው ውሳኔ ምንም ተባለ ምን በዶናልድ ትራምፕ እጅ ነው እና እንዲህ አይነት ነገሮች የአጋጣሚ ብቻ አይደሉም። ዳንኤል ትንሽ ታሪካዊ ዳራ ለመስጠት እስራኤል በ1948 ዓ ም ለመመስረቷ ህጋዊ መሰረት የሰጣት የኖቬምበር 29 1947 የተባበሩት መንግስታት ጠቅላላ ጉባኤ ውሳኔን የአሜሪካ ውጭ ጉዳይ ሚኒስትር የነበሩት በወቅቱ በሃሪ ትሩማን ጊዜ ነው
ማርሻል አባታቸውን ስምና ውጭ ጉዳይ ሚኒስቴር መስሪያ ቤቱ እሱን ተቃውሞ ለተባበሩት መንግስታት ድርጅት የአሜሪካ አምባሳደር በኩል የፍልስጤም ግዛት ለአረብና ለአይሁዳውያን ተከፍሎ በየራሳቸው ሀገር እንዲኖሩ የወሰነውን ውሳኔ የሚቀለብስ ሀሳብ አቅርባ ነበር አሜሪካ። ያም የሆነበት ምክንያት ማርሻሉ ያው የሚሊተሪ ሰው ስለነበሩ እና ይህ የተባለው እስራኤል አሁን ባለችበት ሁኔታ የሚመሰረተው አገርን ለመከላከል የማይቻል አስቸጋሪ ስለመሆን መጀመሪያ እነዚህ ሁለት ህዝቦች በተባበሩት መንግስታት ስር ኢየሩሳሌም ለብቻዋ የዓለም ከተማ ሆና እንዴት አብረው መኖር ሊኗኗሩ እንደሚችሉ ተግባራዊ ማድረግ በተግባር ማየት ያስፈልጋል የሚል በአስርተ ዓመታት ጥረት የተገኘውን ውጤት ገልብጠው ወይም ሽረው ለአሜሪካ በተባበሩት መንግስታት አቅርባ በአጠቃላይ እንዲቀለበስ አድርጋ ነበረ። ያንን ያ ማለት ለእስራኤላውያን ምን ማለት እንደሆነ የስንት ሺህ ዓመታት ጥረት ነው እና ምን ማለት እንደሆነ አስበው። ስለዚህ ያን ሁኔታ ለመቀልበስ እስራኤሎቹ ያደረጉን ነገር የጁዊሽ ኦርጋናይዜሽን መሪ የነበሩት አዛውንቱ ዶክተር ዌይዝማን ነው የተነገራቸው። በአስቸኳይ ወደ አሜሪካ ሄደው በማንኛውም መንገድ ፕሬዚደንት ሃሪ ትሩማንን አግኝተው ማነጋገርና የህልውናቸውን ጉዳይ ይሄ የተፈጠረው ነገር ማስቀልበስ እንዳለባቸው ነው ተልእኮ የተሰጣቸው። እናም በብዙ ጥበቃ በኋላ ፕሬዚደንቱም የአሜሪካው ሃሪ ትሩማን ብዙ ግፊት ስለነበረባቸው ማንንም እንዳታስገቡ የሚል ትእዛዝ ስለነበራቸው ብዙ ሂደት አለው ራሱ። ዞሮ ሃሪ ትሩማንን እና ዋይዝማን በመጨረሻ በዋይት ሃውስ ተገናኙ እና ይሄ አሜሪካ በጁዊሽ ኤጀንሲ የአይሁዳውያን ድርጅት በሄርጽል የተቋቋመው ማለት ነው በ1897 በዛ ሁሉ ጥረት የተገኘውን የመጨረሻውን ፍሬ በተባበሩት መንግስታት ድርጅት እውቅና የተሰጠውን የእስራኤል ሀገርነት የቀለበሰውን በተባበሩት መንግስታት ድርጅት የቀለበሰውን እርምጃ ውጭ ጉዳይ ሚኒስቴር ራሱን የቻለ አካል ነው ለሃሪ ትሩማን እግዚኦታ አቀረቡ ማለት ነው። ዌይዝማን ሃሪ ትሩማን ያሉት ምንድነው? አይሁዳዊቷን ሀገር አውጃት ነው፣ እኔ አውቃታለሁ አሉ ማለት ነው። ስለዚህ at the end of the day ዋናው ፍጹም the ultimate power ፕሬዚደንቱ እጅ ነው ያለው። በዛም መሰረት በ1948 ግንቦት ይመስለኛል የእስራኤሉ የመጀመሪያ ጠቅላይ ሚኒስትር ቤንጉሪዮን የእስራኤልን ሀገርነት እስራኤል የምትባል ሀገር አዲስ ሀገር መወለዷን ቴልአቪቭ መጽሐፍት ቤት አንደርግራውንድ መጽሐፍት ቤት ውስጥ በድምፅ ብልጫ በኦርጋናይዜሽኑ ስራ አስፈጻሚ አባላት ውሳኔ አወጁ። በደቂቃዎች ልዩነት ከዩናይትድ ስቴትስ አሜሪካ ዋሽንግተን ዲሲ ፕሬዚደንት ሃሪ ትሩማን በመካከለኛው ምስራቅ አዲስ ሀገር ተወልዳለች፣ እስራኤል ትባላለች፣ አሜሪካ አውቃለች ሲሉ አዋለዷት ማለት ነው። ስለዚህ አሁን በዚህ ሁሉ የምክትል ፕሬዚደንቱና የሌሎች የቤንያሚን ኔታንያሁና የትራምፕ ውይይት ግንኙነት እንዳይደረግ ያለውን ጥረት በመስበር ኔታንያሁና ትራምፕ መገናኘታቸው ከእንዲህ አይነቱ ታሪካዊ ማነጻጸሪያ ጋር ስታየው በጣም ትልቅ ፋይዳ የነበረውና በመጨረሻም ሁለቱም መሪዎች በጣም የተዋጣለት ገንቢና ውጤታማ ስብሰባ ነበር ሲሉ ገልጸውታልና ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ድል ነበረ። ዳንኤል ዓለም ከዚህ ዘገባ በመነሳት ሳውዲ አረቢያም እዚህ ጦርነት ውስጥ በግልጽ ገብታለች ማለት ይቻላል ወይ?
ያ ሳውዲ አረቢያ እዚህ ጦርነት ውስጥ የገባችበት ምክንያት እንደምታውቀው የመን በሁለት ኃይሎች ቁጥጥር ስር ነው የምትገኘው። በኢራን ደገፎቹ ሁቲዎችና አለማወቁ በሚባለው ሳውዲ አረቢያ ደገፍ መንግስታት መካከል ነው እና የዋና ከተማዋ ሰና አየር ማረፊያ ላይ ማረፊያ በሁቲዎች ቁጥጥር ስር የሚገኝ ነው እና ይሄ ዓለም አቀፉ መንግስት ደግሞ ይህንን የየመን በሰንዓ በኩል የሚመጣለትን የሳውዲንም ሆነ ሌሎች አውሮፕላኖች እንዲያርፉ ሁቲዎች መከልከላቸውን ተከትሎ የዚህ አለማወቅ መንግስት የተባለው በሰንዓ ላይ አየር ማረፊያ ላይ ከባድ ጥቃት ፈጽመዋል እና አንዴ ነው የፈጸመው። ከዚህ በኋላ ነገሮች እንዲባባሱ አልፈልግም በማለት መግለጫ ሰጥቷል። ነገር ግን ሁቲዎች ይሄ ጥቃት የተፈጸመው በሳውዲ አረቢያ የአየር ድብደባ ነው ብለው ነው የሚያምኑት ነውም እና እነሱ ደግሞ ይሄ ከሆነ የደበደበችን ሳውዲ አረቢያ ነች እንጂ ይሄ ዓለም አቀፍ ምንድነው አለማወቅ መንግስት የተባለው አይደለም በሚል ሳውዲ አረቢያ ላይ የበቀል እርምጃ መውሰድ ጀመሩ ማለት ነው። በዛም መሰረት ሳውዲ አረቢያ እንደምታውቀው በአሁኑ ሰዓት ነዳጇን የተፈጥሮ ጋዛን በአብዛኛው የምትሸጠው በዚህ በቀይ ባህር በኩል ነው። በሆርሙዝ ሰርጥ በኩል ካለው ውዝግብ አንጻር በቧንቧ በቀይ ባህር ወደቦቿ በኩል ይተላለፍና መርከቦች ከዛ እየቀዱ ነው የሚሄዱት። ስለዚህ በዚህ በአቤል ማንዴብ በኩል እንዳትተላለፍ እገዳ ጥለው 2 መርከቦች መምታታቸውን እናውቃለን። ይሄን ተከትሎ እንግዲህ ሳውዲ አረቢያም ከሁቲዎች ጋር ግጭት ውስጥ ገብታለች፣ የአየር ድብደባ አድርጋለች። ስለዚህ ይሄ ግጭት ነው በመሰረቱ አሁን ከነዚህ ከሁቲዎች ጋር የገባችውን ግጭት እንዳለ ሆኖ ለሁቲዎች በማገዝ በነገራችን ላይ ሁቲዎች ከሳውዲ አረቢያ ጋር የሚዋጉበት ዓላማ የኢራን ዓላማ ነው። ስለዚህ ሁቲዎች ከሳውዲ ጋር ሲዋጉ የኢራቅ ደጋፊ ኢራን ሺያ ሚሊሻዎች ደግሞ ለሁቲዎች በማገዝ በሳውዲ አረቢያ ላይ ከ30 በላይ ሰው አልባ ነው የተኮሱት። እነዚህ ሰው አልባ ያው ፈንጂ ታጥቀው ነው የሚሄዱትና በጣም አውዳሚ ናቸው። ይህንን መከላከል ችያለሁ የምትለው ሳውዲ አረቢያ ነገር ግን በሁቲዎችም የነዳጅ ማጣሪያ እንደተመታ የሚያሳዩ የሳተላይት ምስሎች አሉ። ስለዚህ በሁሉ አቅጣጫ ነው የምትወጠረው ከኢራን ጋር በምትዋጋበት ጊዜ እና ሳውዲ አረቢያውን እዚህ ውጊያ ውስጥ የገባችው የእነዚህ ኢራን ደገፍ ወይም ኢራን አቀፍ የሆኑ ሺአ ሚሊሻ ኃይሎች የኢራቅ ላደረሱት ጥቃት መመለስ ስላለባት ነው እና በዚህኛው በኩል የሁቲ የመን እና ኢራቅ ጣምራ ግንባር እንደተከፈተባት የሚያሳይ ነውና በዚህ ምክንያት ነው ጦርነት ውስጥ በቀጥታ መፋለም ውስጥ የገባቸው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳንኤል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት